ፈርቀዳጆች ተከትሎም የኢትዮ ሂፕሆፕ ሙዚቃ ተቀባይነቱ እየሰፋ የመጣ ሲሆን በርካታ አዳዲስ ወጣት ድምፃውያንም ወደ ዘርፉ እንዲቀላቀሉ በር ከፍቷል። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘት ደረጃውን የጠበቀ ሲሆን የሚከተሉትን ዋና ዋና ነጥቦች ይዟል። የሙዚቃ ቅንብር በአልበሙ ላይ በቅንብር ብቃታቸው የተመሰከረላቸው ሁናንተ ሙሉና ዲጄ ሜላ የተሳተፉ ሲሆን ዘመናዊውን የሂፕሆፕ ምት ከኢትዮጵያ ቅኝት ጋር አዋህደው አቅርበዋል። ይዘት ላይ ስንመጣ አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ነው። በግጥም በዜማና በድምጽ የተለያዩ ታዋቂ አርቲስቶችም ተሳትፈዋል። ከምን ልጀምር የተሰኘው አዲስና አራተኛው የሙዚቃ አልበም ቅዳሜ ጥር 30 ቀን 2018 ዓመተ ምህረት ለገበያ ይውላል። በሁሉም የዲጂታል አውታሮች ማግኘት ይቻላል። ከቅርብ ጊዜ ወዲህ በኢትዮጵያ ሂፕሆፕ ውስጥ ማን አስጀመረው፣ ማን ይበልጣል በሚሉ ሐሳቦች ዙሪያ የሚነሱ ውዝግቦችን ተከትሎ ልጅ ሚካኤል በዚህ አልበም ላይ የመልስ ምት ይሆናሉ የተባሉ ጠንከር ያሉ መልእክቶችን ይዞ እንደመጣ ይገመታል። ምንም እንኳን አንዳንድ የሂፕሆፕ ስራዎች ከኢትዮጵያዊነት ስነ ምግባር ውጭ የሆኑ ነው የሚል ትችት ቢኖርም ልጅ ሚካኤል ግን የተለመደውን ጨዋና ኪናዊ ወግ የጠበቀ አካሄዱን በዚህ አልበም አጠናክሮ ቀጥሎበታል። ይህ ከምን ልጀምር የተሰኘው አልበም በኢትዮጵያ ሂፕሆፕ ሙዚቃ ላይ የተፈጠረውን ውጥረት ያረግብ ይሆን ወይስ አዲስ ምላሽ ይሰጥ ይሆን የሚለውን ለማወቅ ለእናንተና ለሙዚቃ አድማጮች ዳኝነቱን ሰጥተናል። እንኳን ደህና መጣችሁልን፣ እንኳን ደስ አለ የሚለውን መልእክታችሁን በጭብጨባ እንድታደርሱት መልካም ፈቃዳችሁ ይሁን።